ታህሳስ ምድርን በበረከት ከድኗታል። ወርቃማው የአዝመራ ራስ በነፋስ እያረገደና እየተዘናፈለ እዩኝ እጨዱኝ ይላል። በአርሶ አደሩ ቀዬ ታህሳስ ቀብራራ ነው። አውድማው በክምር ቤቱን በራቻ የሚሞላበት የበረከት ወር። የአቶ አስማማው ተድላ ሰፊ ማሳ ደግሞ የታመሰ እህል የሚያበቅል ብዙ ሰው የሚቀናበት ለም መሬት ነው። አቶ አስማማው በረንዳቸው ላይ ተቀምጠው ማሳቸውን ሲያዩ ግን ኩራታቸው በብቸኝነት ድቅድቅ ጥላ ውስጥ ይሸፈናል። ለዓመታት አገላብጠው ያረሱበት ጥቁር ከነጭ ያመረቱበት ጉልበት ቀስ እያለ ከርቷቸዋል። አራት ማዕዘን የነበረው ትከሻቸው አጎንብሷል። ሁለት ሴቶች ልጆቻቸውን ድል ባለ ሰርግ ድረው ወደ ሌላ አካባቢ ከሰደዱ በኋላ ግቢያቸው ያለ ወትሮው ጭር ብሏል። አሁን ያለችው በስተርጅና የተወለደችው የልብ ትርፋቸው የ8 ዓመቷ መስታወት ብቻ ናት። መስታወት ፊቷ ድንቡሽቡሽ፣ አፍንጫዋ ሰልካካ፣ ጥርሶቿ ችምችም ያሉ የጠይም ቆንጆ ናት። እናቷ ወይዘሮ ትርንጎ አግዜ መስታወት ስትስቅና ስትቦርቅ ባዩ ቁጥር በሐሳብ ጭልጥ ይላሉ። ይቺ የብረት መዝጊያ የሆነች ስጦታችን ግቢ አስከባሪ የምትሆንልን መቼ ይሆን? እኛ ሳንረግፍ አድጋ የሚጦረንን ባል የምታስገባልን መቼ ይሆን? የወይዘሮ ትርንጎ የዘወትር ጸሎትና ስጋት ይሄው ነው። ከጥራቸው ማዶ እንደ ጎረቤት ሳይሆን እንደ ወንድምና እህት የሚቆጥሯቸው አቶ ገብሬ ልኩና ባለቤታቸው ወይዘሮ እንጎቻ ሞላ አሉ። እነዚህ አገር የሚቀናባቸው ጎረቤታሞች ያላሳልፉት የታሪክ ገጽ የለም። የአቶ ገብሬ ግቢ በወንዶች የደመቀ ቢሆንም የእርሻ መሬታቸው ግን ጠባብ ናት። ታላቁ ልጃቸው እዚያው ግቢ ጎጆ ወጥቷል። ሴት ልጃቸው ደግሞ ወደ ሌላ ሀገር ተድራለች። የመጨረሻው ልጅ ምስጋናው ግን የገብሬ ልጅ ይባል እንጂ የሁለቱም ቤት ምሰሶ ነው። ምስጋናው 20 ዓመቱ ነው። ልባም ባለሙያ፣ እንደ ንስር የማይደክም የልጅ አዋቂ። ከልጅነቱ ጀምሮ በሁለቱ ቤት መሃል እንደ ክር ይመላለሳል። ማገዶ ይፈልጣል፣ ከብት ያግዳል። አሁን ደግሞ የአቶ አስማማው ጉልበት እየዛለ ሲመጣ በሮቻቸውን እየነዳ ማሳቸውን ያርሳል። ለወይዘሮ ትርንጎ ምስጋናው ልዩ ህመማቸው ነው። ትኩስ እንጀራ ከምጣድ ላይ አንስተው አጥፈው ካልሰጡት፣ ጠላውን አውርደው ምስኪ እስኪ ቅመስ ካላሉት የጎረሱት አይወርድላቸውም። ሲጠሩት ቆም ብሎ አደብ ገዝቶ አቤት እቴዋ ትርንጎ ጠራሽኝ እንዴ ይላቸዋል። አቶ አስማማውንም ሲጠሩት አቤት ጋሽ አስማማው ፈለከኝ ነው የሚላቸው። መስታወት ድክድክ ካለችበት ጊዜ ጀምሮ ከምስጋናው ጀርባ አልተለየችም። ለስራ ሲፈለግ ምስኪ እያለች እየሮጠች የምትጠራው እሷ ናት። የምስጋናው እናት ወይዘሮ እንጎቻም እንደ ልጃቸው አቅፈው አሳድገዋታል። በመስታወት ቤት ምስጋናው ባል ሳይሆን ከምንም በላይ የሚከላከልላት፣ ከልጆች ጥቃት የሚጠብቃት፣ የሚያጫውታት ታላቅ ወንድሟ ነው። አዝመራው በተዘናፈለበት የታህሳስ ወር መጨረሻ ቅዳሜ የአቶ አስማማው የልብ ወዳጅ አቶ አሻግሬ መልእክት ወደ አቶ አስማማው ሰደዱ። የሚቀጥለው እሁድ ብርቱ ጉዳይ አለኝና እቤት ጠብቀኝ አደራ የሚል ጥብቅ መልእክት። በዛን ዕለት እሁድ ጠዋት ፀሐይ ሳትበረታ አቶ አሻግሬ ሁለት የተከበሩ የሀገር ሽማግሌዎችን አስከትለው የአቶ አስማማው ግቢ ተገኙ። አቶ አስማማው የትም አልሄዱም። ወይዘሮ ትርንጎም ቤት ያፈራውን ጉድ ጉድ እያሉ ነው። እንደ ሀገሩ ወግና ባህል ሽማግሌዎቹ ሳሎን ቤት አልገቡም። ከውጭ በር ታዛ ስር በበግ ለምድ ላይ ተቀመጡ። ወይዘሮ ትርንጎንም አብረው እንዲቀመጡ ጠሯቸውና ለመግቢያ ያክል የተለያዩ ወሬዎችን ካነሱ በኋላ አቶ አስማማው ምን እግር ጣላችሁ ሲሉ በአቶ አሻግሬ ለሚመሩት ሽማግሌዎች ጥያቄ አቀረቡ። አቶ አስማማው ማን እንደላካቸው አላወቁም እንጂ የጉዳዩ ጫፍ ገብቷቸዋል። አቶ አሻግሬም ጉሮሯቸውን ጠራረጉና አቶ አስማማው አሉ፣ መጋረጃው ይቀደድ፣ ወጉ ይውጣ። የመጣ ነው ከዚሁ ማዶ ካለው አጥር ነው። ገብሬ ልጁን ምስጋናውን ይዞ አጥሩን ሊነቅል ዝምድና ሊተክል ይፈልጋል። መስተዋትን ለምስጋናው እንድትሰጥልን ሽምግልና መተናል። ለዓመታት የቆየው ወንድማማችነት በደም ይጸና ዘንድ የእግዚአብሔር ፍቃድ ይሁን አሉ። አቶ አስማማው ልባቸው በደስታ ሲመታ ታወቃቸው። ለዓመታት ክፉና ደግ ያሳለፉት ሰዎች በሌላ ዝምድና ሊተሳሰሩ ነው። እሳቸውም እኮ አማች ሳይሆን የቤት ልጅ የጉልበት አጋዥ ፈልገዋል። ከምስጋናው በላይ ማናለኝ ሊሉ አፋቸው ላይ ደረሰ። ነገር ግን ለሀገር ወግና ለልጅ ክብር ሲባል እናስብበት፣ ከቤተሰብ እንማከር ተብሎ ለሌላ ጊዜ ተቀጠረም። ከጥቂት ቀናት በኋላም ጥያቄያቸው እሺ የሚል ምላሽ አገኘ። ቀጣዩን ስቶሪ እንድንነግራችሁ ከፈለጋችሁ ሐሳባችሁን ኮመንት ላይ አስቀምጡልን። እንቀጥላለን።